ነበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበረውና በጣም ሲወራ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች አልሻም ከሰሞኑን ተግባራዊ ባደረጉት ታሪፍ ምክንያት አንድ አይፎን ዋጋው እስከ ግማሽ ሚሊዮን የኢትዮጵያ ብር ወይም ደግሞ 3500 የአሜሪካ ዶላር ድረስ ሊጨምር ይችላል። 3500 የአሜሪካ ዶላር በባንክ ሬት ራሱ ስትሰሩት ወደ 464000 የኢትዮጵያ ብር አካባቢ። ይሄም የሚሆንበት ምክንያት እንደነገርኳችሁ ከትራምፕ ታሪፍ ጋር ተያይዞ ነው። ነገር ግን ይህን ቁጥር አንዳንዶቹ 3500 ዶላር ይሉታል፣ አንዳንዶቹ 2300 ዶላር ይሉታል፣ አንዳንዶቹ ምንጮች ደግሞ እስከ 30% ጭማሪ ይሉታል። ነገር ግን ያም ሆነ የአይፎን ዋጋ መጨመሩ እስካሁን ድረስ ይህን መረጃ ስፈልግ ትንሹ ይጨምራል ተብሎ ያገኘሁት 350 ዶላር ነው። ዳይመንድ የሚዘንብበት ፕላኔት እንዳለ ታውቃላችሁ። በዚህ ሰዓት ለሁላችሁም የሚጠቅም አንድ መረጃና አንድ ለነፍሳችሁ ጠቃሚ የሆነ ጥቆማን ልስጣችሁ። በሶላር ሲስተማችን ላይ የተለያየ አይነት ዝናብ የሚዘንብ ሲሆንም በርካታ ፕላኔቶች ላይ ዳይመንድ ይዘንባል። እንደምትመለከቱትም ታዲያ ሜርኩሪ ላይ ምንም አይነት ዝናብ አይዘንብም። ቬነስ ላይ ሰልፈሪክ አሲድ ይዘንባል። ምድር ላይ ወተር ወይም ደግሞ ውሃ ይዘንባል። ማርስ ላይ ደግሞ በረዶ ይዘንባል። ሌላው ጁፒተር ላይ ደግሞ ሂሊየም ሬን ወይም ደግሞ አሞኒያ ይዘንባል። ሳተርን ላይ እንደዛው በተመሳሳይ ሁኔታ ሂሊየም ሬን እና ሚቴን ይዘንባል። ዩራኑስ ላይ ዳይመንድ ሬን ይዘንባል። እንደዚሁም ደግሞ ኔፕተን ላይም እንደዚሁ ዳይመንድ ይዘንባል። ፕሉቶ ላይ ደግሞ ፍሮዝን ናይትሮጂን እና ሚቴን ስኖ ይዘንባል። ታዲያ ይህንን የተመለከቱ በርካቶች የፈጣሪ ስራ እጅግ ግሩም ነው ሲሉ ይደመጣሉ። ምክንያቱም ሌሎች ፕላኔቶች ላይ ያሉት በሙሉ መሬት ላይ ቢዘንቡም ከውሃ ግን አይበልጡም። በህይወት ለመኖር ውሃ የግድ ያስፈልገናል። ሌሎቹ ለምሳሌ ዳይመንዱ ግን ጥሩ ኑሮ ለመኖር የሚያስፈልገን፣ ውሃ ግን በህይወት ለመቆየት ያስፈልገናል። ስለዚህ ፈጣሪ ሆይ ለሰጠን ነገር እናመሰግናለን ማለት ይገባል። ከዚሁ ጋር አያይዤ አንድ ለነፍሳችሁ የሚጠቅም መረጃን ልስጣችሁ። በሙታንሳይ ማር ቅዱስ ሚካኤል አንድነት ገዳም ውስጥ የሚገኙ አባቶች መነኮሳትም እግር በማታዘረጋ ጎጆ ውስጥ በጎርፍ በዝናብ በውርጭ እየተገረፉ ስለኛ እንዲሁም ስለ ዓለም ቀን ከሌት እየጸለዩ ይገኛሉ። ታዲያ እኛም ለነዚህ አባቶች የምንችለውን በማድረግ አለው በማለት ክርስቲያናዊ ግዴታችንን ልንወጣ ይገባል። አስራታችንንም ልናስገባ ይገባል። ለነዚህ አባቶች ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶችን እዚህ ጋር አስቀምጬላችኋለሁ። እንዲሁም ደግሞ ከታች በማስቀምጠው ስልክ ቁጥር በቀጥታ በመደወል አባቶችን ማግኘት ትችላላችሁ። መልካም። ለሚያጋጥሟት ችግሮች በሙሉ ከራሷም አልፎ ለጎረቤቶቿ የምትደርስበት ኢትዮኤድ የተሰኘ እርዳታ ልትጀምር። እዚህም እርዳታ እያንዳንዱ ነዋሪ እያንዳንዱ ኢትዮጵያዊ የማዋጣት ግዴታ አለበትም። በራስ አቅም ምላሽ ለመስጠት በየአመቱ ከበጀት አመቷ ላይ 3% ያህል ገንዘብ ለመሰብሰብ ታቅዷል። በዚህም ኢትዮኤድ በሚል ከራሷ አልፎ ለተቸገሩ ጎረቤቶቿ እርዳታ ታቀርባለችም። እናም ይሄ የአደጋ ስጋት አመራር ረቂቅ አዋጅ ላይ በፓርላማ ውይይት ሊደረግ እንደሆነም ታውቋል። እናም ይሄ ፈንድ በአመት ከኢትዮጵያ በጀት 3% የሚሆን ገንዘብ ይሰበስባል ከተባለ በዘንድሮ የ1.5 ትሪሊዮን በጀት ስናሰለው 45 ቢሊዮን ብር ያስፈልጓል እንደማለት። እዚህም የመንግስትና የግል ሰራተኛ እንዲሁም የግልና የመንግስት ተቋማት መንግስታዊ ያልሆኑ ድርጅቶችም ያዋጣሉም። ከዚህ ባለፈ ደግሞ እያንዳንዱ ግለሰብ እንደ አቅሙ ማዋጣትም ይጠበቅበታል። አርሰናል ዛሬ በቻምፒየንስ ሊግ ሩብ ፍጻሜ ጨዋታ ከሪያል ማድሪድ ጋር የሚያደርገውን ጨዋታ አስመልክቶ ለደጋፊዎቹ ነፃ መጠጥ አቅርቧል። አርቴታም ደጋፊዎቹን በጨዋታው ላይ እንደ 12ኛ ሰው አብራችሁን ተጫወቱ ብሏል። አርሰናል ደጋፊዎቹ ከጨዋታው በፊት ቀድሞ እንዲገኙና በስቴዲየሙ ጥሩ አትሞስፌር እንዲፈጥሩ ጥሪ ያቀርባል። ይህንንም ለሚያደርጉ ልክ ስቴዲየሙ በተከፈተ ባለው አንድ ሰዓት ውስጥ ቀድሞ ለሚመጡ ሰዎች አንድ ቢራ ወይም ደግሞ አንድ መጠጥ ሲገዙ አንድ ተጨማሪ በነፃ ያገኛል።